ወጣት በማስፈጀት ላይ ተመሰረተ ውትድርና ተይዞ ጀግና እየተባለልኝ አልፈቅድም። ለዛም ነው የፈለገ ስም ይሰጠን። አሁን ብዙ ሰው ስም ያስፈራዋል። ዘሪሁን አለ በአካል ማን ስልጣን ሲለምን እንደነበር ያውቃል። ዘሪሁን ባለበት ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይን ወጣት ሆስቴጅ ይዞ የትግራይን ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። እነዚህ ሰዎች አንፍቀድላቸው። ፌደራል መንግስት ያጠፋው ጥፋት ካለ እንታገለዋለን። የምንታገለው ሀቅን ይዘን የሌለ ኢኳሊቲ እየፈጠርን አይደለም። እኔ በሚገባኝ ልክ የተፈናቃዮች መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበር። ስለዚህ ይሄ the same guy ነው ከአማራ ልሂቃን ጋራ ሂሳብ እናወራርዳለን ብሎ እስከ ደብረ ሲና ድረስ ያንን ሁሉ የአማራን ክልል አስፈጅቶ ንብረቱን ዘርፎ ሴቶቹን አስደፍሮ በለው እየተባለ በዛ ሁሉ ነገር በአፋርም እንደዛ ይሄን ሁሉ ጥፋት ያጠፋው ማለት ነው። አንድ ሰው እንዳይቀራችሁ በሉት እየተባለ የነበረው ሰውዬ ነው። አሁን ቆሞ አሁንም ቢሆን አልስማማም፣ እኔ ጦርነቱን አልስማማም። በህገወጥ መንገድ እንዲሁ ጦርነት ተጨማሪ ጦርነት በጣም አስጊ ነው። እንደሱም ሆኖ በዚህም ከሆነ በኋላ ወጥተው ትግራይ ጄኖሳይድ ትግራይ ላይ ተፈጽሟል ካሉ በኋላ ይደገም እያሉ ይደገም እንደማለት እኮ ነው። ግባ አሁንም ጦርን ይዘህ ግባ ነው እያሉት ያሉት። ምንድን ነው? እኔ የሆነ የተላለፍነው ነገር አለ፣ እኛ ያልገቡኝ ነገሮች አሉ። በአጭር ጊዜ በአጭር ጊዜ እንግዲህ የትግራይን ወጣት ለጦርነት ሲቀሰቅስ የነበረው ጌታቸው ረዳ ነው ይሄን እያለ ያለው። አሁን ደግሞ የትግራይን ወጣት ለጦርነት እየቀሰቀሱ ነው ይለናል። እየማገዱ አለ። ከሱ በላይ በዚህ በኩል ኃላፊነት የሚወስድ የለም። በመማገድ ጉዳይ 1 ሚሊዮን ወጣቶች አልቀውበታል በተባለው ማለት ነው። ኦኬ አቋም ለውጥ አድርጎም ነው ከተባለ አንዳንዴ እኮ የሚናገርን ሰው ማደራጀት ጥሩ ነው። ማዘን አያምርም በጌታቸው ሲባል ጌታቸው በምን ምክንያት እንደተጣላ ደግሞ አመለጠው። ወዲያው ያመልጣል። አያችሁ ከውስጥ የተደበቀው ነገር ከኔ በፊት ጌታቸው እድሜ የለውምና ብሎ እኔ ነኝ ሆነዋል። አሁን ባለፈው ዘሪሁን ያወራነውን አየሽው አስታወስሽ? ስለዚህ ስለ ጌታቸው ነው ዘሪሁን የነገረን ማለት ነው። ደብረ ጽዮን እድሜ የለውም እኔ ነኝ መቀጠል አለብኝ ሲል ስለ ጌታቸው ስለ ታደሰ ይሁን ብለን ግራ ገብቶን ነበር። አሁን ግልጽ አደረገው ራሱ ጌታቸው እድሜ ስለሌለው እኔ ነው መሆን ያለብኝ ብያለ ስልጣን እየፈለገ ብሎ ከስልጣን ያፈራቀለኝ እሱ ነው የሚለው። እንግዲህ ጌታቸው በጋራ ነው የፈለጉት እንጂ በጋራ ነው ፈልገውታል። ጌችም የተቀየመበት ዋናው ምክንያት ምንድነው? ይቺ የቦታ ጉዳይ ነች። ዛሬ ስለ ትግራይ ወጣት ወይም ምናምን የምታስጨው ነገር ከውስጡ ያለችው ድንጋይ ምን ነች? ስልጣን ናት። ሌላ ነገር አይደለም። ይሩሃ ምንድነው የሚያስጨው? ከውስጡ ያለው ድንጋይ ነው። በእርግጠኝነት ጌታቸው ርዕሰ መስተዳድሩን ቢያጸድቁለት ኖሮ አሁን እዚህ እናገኘው ነበር? አናገኘውም ነበር። ጌታቸው ምንድን ነበር ያለው? ርዕሰ መስተዳድር እንደሆነ ተፈናቃዮችን በመመለስ ረገድ ፌደራል መንግስቱ ሆነ ብሎ እያዘገየ ችግር እየፈጠረብን ነው ብሎ ከሰሰ። አሁን ደግሞ ምን አለ? ፌደራል መንግስቱ ኮሚትድ ነበረ ብሎ ቁጭ አለ። ተስማምቶ ነበረ። የቦታ ለውጥ ነው እንደዚህ የሚያናገረው ነው። ያው ተፈናቃይ የሚባለው ግልጽ ለማድረግ ወደ ወልቃይት ማለት ነው። ወደ ወልቃይት ላይ ከወልቃይት ይሄዱትን ወደ እንደዛ ለማድረግ ነው። በወልቃይት ጉዳይ እኮ ጌታቸው የተሳሳተ ነገር ተናግረዋል። ካሁን በፊት እና ሸተደምለው ጋር ኮሎኔል ደመቀ ጋር እኮ ተጋጭቷል እኮ ትገባላችሁ ተብለናል ብሎናል ብሎ እና ሸተ ጋር ተስማምተናል ብሎ ውሸት ነው አልተስማማንም አለው። አሸተ ብሎ መለሰለት ካስታወች እና ምን ለማለት ነው? አጠቃላይ ያለችው ጨዋታ ምን ጋር ነው? ስልጣን ጋር ነች። አሁንም እንትን ማድረግ ነው ያደረገው። በጣም የሳኩት ይሄ ሰልፍ ይቀጥላል በየሳምንቱ ነው በየ15 ቀኑ ብለው ተናገሩ። በሌሎች አካባቢዎች ቆይ ሰልፉ ላይ ያነሳችሁትን ጥያቄ እኔ ሰምቼዋለሁ፣ አይቼዋለሁ፣ አንብቤዋለሁ። ንዛብ ላይ የተጻፈው ሰልፉ ላይ እንደ ፓርቲ ያሳወቃችሁ ህወሓትን አወገዛችሁ፣ ለጦርነት መታፈሱ ትክክል አይደላችሁ ማላችሁ። ማንም እንዲታፈስ እኛ አንፈልግም፣ ወጣት እንዲሞት አንፈልግም። ያን ማታችን አይደለም። ፌደራል መንግስት ሄርምጆ ሰድናላችሁ። የፓርቲያችሁ አቋም ታወቀ፣ ሰልፍም ተደረገ። አሁንም ነገ ይሄንኑ ነው የምትሉት፣ ከነገ ወዲያም ይሄን ነው የምትሉት። እነሱ እኮ ደብረ ጽዮን እኮ ምላሽ ሰጣችሁ እኮ ወዲያው
ትናንትና ወዲያው ምን ላይ ሰጣችሁ? ይሄ ሰልፍ ላይ እንትናችሁ አሁንም የፌደራል መንግስቱን ታዘው ነው ይሄን ሰልፍ እያደረጉ ያሉት። ካሁን በኋላ ለጦርነት የበለጠ እየተዘጋጀ ስለሆነ የሚመጣውን መክተዋለን አለ። በሰልፍ ምን ታመጣላችሁ ነው? እናንተ ነበራችሁ አይደል በሰልፍ ምን ታመጣላችሁ ስትሉ የነበሩት? ለምንድን ነው ካላችሁ አብይ አቅም ስለሌለው ነው እንጂ ሁሉ ሰልፍ አያስወጣችሁም ነበር። ሰልፍ ምን ያመጣላችኋል? ምንም አያመጣላችሁ። ተሰልፋችሁ አብይ ነው። በነገር ላይ አንድ መረጃ ላካፍል፣ በጣም ይቅርታ በዚሁ ጉዳይ ላይ ማለት ነው። ልከውልኝ ነበር መቲ፣ በደንብ እንትን እዩት የነገውን ሰልፍ። ይሄ እንግዲህ ከሰልፉ አንድ ቀን በፊት የነገውን ሰልፍ ያዘጋጁት እነ ጻድቃን ብቻ ሳይሆኑ የአዲስ አበባ ሁሉም ወረዳዎች የሰላም ሰራዊት ከሌሊቱ 11 ሰዓት ጀምሮ በሰልፉ ላይ እንዲገኙ፣ በማይገኙት ላይ እርምጃ እንደሚወሰድ ማስጠንቀቂያ ተሰጥቷል። የትግራይ ተወላጅ ብቻ ሳይሆን የአዲስ አበባ ሰላም ሰራዊት ነው። ምናልባትም የትግራይ ተወላጆች ሊወጡ አይችሉም፣ የሚወጡም ሊኖሩ ይችላሉ የሚል መረጃ ወጥቷል። አሁን ይሄን ሰልፍ ያዘጋጀው መንግስት ነው እናውቃለን። መንግስት ባያዘጋጀው ኖር አይከናወንም ነበረ። ምክንያቱም ሌሎች ሰልፎች ክልክል ናቸው ኢትዮጵያ ውስጥ እየመረጠ መቼም ለነከሌ ተቃዋሚ ተፎካካሪዎች በብዛት ይከለክላል፣ ሁሌም ይከለክላል። የሚወጡ ሰልፎች ካሉ ግን መንግስት ያዘጋጀው ብቻ ነው የሚወጣው። ስለዚህ አሁን እዚህ ጋር የገባን እና ደጋግመን ምን ማንተም የምንለው በትግራይ ውስጥ ያለውን ፖለቲካ በኃይልም በጫናም በጀት በመከልከልም በብዙ ነገርም ሊያሸንፍ ስላልቻለ እንደ ተፎካካሪ ፓርቲ ወይም እንደኛ እንደ አክቲቪስቶች ሰልፍ መውጣት ጀመረ ማለት ነው መንግስት። እንደ አክቲቪስቶች በሰልፍ እኛ እዚህ በየደጅም እንደምንጠላው በተለያየ ቦታዎች ትግራይ ላይ ሰልፍ ደጅ ጠንቶ በዚህ ደረጃ ላይ ነገሮች የሚቀየሩለት በቃ ወርዶ አቅም አጥቶ በሰልፍ ደግሞ እየተለማመጠ ነው ማለት ነው የሚል ነው። አንደኛው የአቅሙን ያሳያል። ሁለተኛው ግን ሰልፉ ለትግራይ አይደለም እናውቃለን። ሰልፉ ለፈረንጆች ነው። በእንግሊዝኛም በደንብ እንዲወጣ ተደርጓል። ሰልፉ ለፈረንጆች ነው። ይሄው እንደዚህ እየሞከርን ነው። ይሄው ቢቸግር ህዝቡ እኛ ብቻ አይደለም ህዝቡ ራሱ አልፈልግም እያለ ነው። አንድ በሏቸው ግቡና እነዚህ ሰዎች አቁሙልን ነው። በቃ ይሄ ነው ሁለቱ። ይሄ ጠቅላላ ሲደመር የሚያሳየው ዜሮ ጉልበት፣ ምንም አቅም የሌለው መንግስት። መቲ አምባሳደር ኤድዊን ባሲንጋ የአሜሪካ አምባሳደር ሂዶ ሳያናግሩት መጡ። ይሄ እኮ ግልጽ መልዕክት ነው። በቃ ከዚህ በላይ ለማን ለውጭ እንትን ያደርጋል? አሜሪካ ያለችው ነው አይደለ? በዚህ ጉዳይ ላይ ለመሸምገል የተሄደው እንትላለ ብሎ አብይ እባክህ ሂድ አስታርቀኝ ያለውን አልተቀበሉትም። ታደሰ ወረደንም ሳያገኝ ተመለሰ። አሁን ሰልፍ ላይ እንትን አደረጉ። በጣም ይገርመኛል። አማራ ገበሬ በሰልፍ ያኔ መዳበሪያ ስጡን ሲል አፊዘውበት ነበር። በሰልፍ ምናምን እያሉ ተው በጅራፍና በሰልፍ በምናምን እያሉ ሲሉት ይሄ ጅራፍ ወደ ሰይፍ ያድጋል ይሏቸው ነበረ። እና አጠቃላይ ምን ልሽ ነው ይሄን ሰልፍ አሁንም ሌላ ምን ታዲያ ምን ያደርጋሉ? ከሆኑ የውጭ ገባላቸው። ሁሉም እኮ አወቀው እኮ ሁሉም አውቆታል። እና ምን ስለሆነ ነው ብልሽ አቅም ስለጠፋ ነው። በእነሱ አማካይነት የተባለው ይሄ ነፃ መሬት ሀራ መሬት የሚባል ተቋቁሞ የነበረው ምናምን ሳይልቀር ትጥቅ ትግልም እኮ ተጀምሮ ነበር እኮ በእነሱ ጻድቃን ምናምን ሳይሳካ ቀር። ስለዚህ ሰልፉ የትናንትናው የማን ሰልፍ ነው? የአብይ ሰልፍ ነው። አብይ ያስደረገው ሰልፍ ነው። አልተሳካም። መስመሩም ይሄ አይደለም። ይሄን ደግሞ ያስደረገው ለምንድን ነው? አንቺ እንዳልሽው አቅም ስላጣ ነው። አብይ ጠቅላይ ሚኒስትር ከሆነ ካለፉት 8 ዓመታት ወዲህ በመጀመሪያ ጊዜ ሰልፍ ተፈቀደ። ሌላው ቀርቶ ኢህአፓዎች ለሰላም ሰልፍ እናድርግ፣ ጦርነት ይቁም የሚል ሰልፍ እናድርግ ሲባሉ ተከልክለው አዋሽ 40 ታሰሩ። ገና ሳያረጉት ነው፣ ገና ሳይጀምሩት ነው ተለቅመው ሳይጀምሩት ታሰሩ። እነ ፕሮፌሰር ዝናቡ አሁንም እዛው እነ መጋቢ ብሎ አዲስ ታስረው ተሰቃይተው ለምን ጦርነት ይቁም ሰላም ይስፈን የሚል ሰልፍ እናድርግ በማለታቸው። አሁን ግን ለማን ተፈቀደ? ለነጌታቸውና ለማን? የአብይ ሰልፍ ነው። ለመጀመሪያ ጊዜ ሰልፍ ይቺ ተደረገች ማለት ነው። ኤኒዌይ አቅም ነው። አቅም ስለከዳው ነው። ይገባናል ሁላችንም ለማለት ነው መቲ።